2018 የፋሲካ በዓል እንዴት አከበራችሁ? እኛ እንግዲህ የዛሬ እንዴት እንዳከበርኩኝ ያሳያችኋለሁኝ። ቪዲዮ መቼ ለእናንተ እንደሚደርሳችሁ ስለማላቅ ማለት ነውና ምክንያቱም ያው ዋይፋ ዘግቶብኛል አመታዊ ነበረና ስለዚህ በሚደርሳችሁ ሰዓት ሁሉ እንኳን ለብርሃነ ተንሳኤ በሰላም አደረሳችሁ እያልኩኝ እንግዲህ ዛሬ የፋሲካ በዓልን እንዴት እንዳከበርኩኝ በትንሹ ቀንጨብ አድርጌ ለእናንተ አጋራቸዋለሁኝ። በእውነት እኔ በጣም ነው ደስ ያለኝ ማለት ነውና አብራችሁኝ ሆኖ ውድ ቤተሰቦቼ ቪዲዮን ደግሞ ላይክ አድርጉልኝ። ምክንያቱም እንግዲህ እንዴት አድርጌ ሞልቼ እንደምመጣ አላቅም። ካልሆነ ግን ይሄንን የሆነ ሰዓት እንትን እላለሁኝ ማለት ነው ፖስትላችኋለሁኝ። እንግዲህ 200 300 ብር ቢሆን ሞልቼ ፓኬጅ ገዛና ወደ እናንተ አስተላልፋለሁኝ። አብራችሁኝ እስከ ፍጻሜ ድረስ ሆኖ ቪዲዮ ላይክ በማድረግ ጀምሩ። እናንተ የታከበራችሁ የዛሬ አመት የታክብራችሁ ነበር? የዛሬ ደግሞ አመት የፊታችን እንግዲህ 2019 ለየት ለማክበር አሰባችሁ። በተለይ ስደት ላይ ያላችሁ ማለት እህቶቼ እግዚአብሔር አምላክ ለሀገራችሁ ምድር አብቅቷችሁ እንዲሁ እንደኛው እንድታከብሩ መልካም ምኞቴ ነው። እንግዲህ አብራችሁኝ ሆኑ። ዳሜ ጠዋት ትንሽ አሞኝ ስለነበረ አልሄድኩም። ጓደኞቼ እንግዲህ እዚህ ጋር ጎረቤቶቼ ማለት ነውና እነሱ ቄጠማ ይዘውልኝ መጡ ማለት ነውና እግዚአብሔር ይስጥልኝ አመሰግናለሁ። በዚህ አጋጣሚ በጣም ፈታ እያሉ ነው። ቪዲዮ እያረኳቸው ነው ብያቸው እንዳታረግ እያሉኝ ነበርና አብራቸው ይሁኑ። በጣም ነው የሚያስቁት ማለት ነው። እግዚአብሔር እንግዲህ በጠዋት ተነስተን ዛሬ እንግዲህ ገንፎ እንዳይመስላችሁ ይሄ ምንድነው? አብሲት ነው ባካችሁ። ትንሽ የጎጎል አላለች መሰላችሁ? ከአብሲት ጋር ከተገናኘን ውለን አድረናል። እንግዲህ ሰንብተናል። 1 ወራችን ሆኗል። እንግዲህ በርሜል ጊዮርጊስ ሳንሄድ ነበር አብሲት ጥለን እንጀራ ጋግረን ይሄን ነው። ይሄው እንግዲህ አሁን እንግዲህ ደረሰና ለፋሲካችን ትንሹም ቢሆን ሞቅ ደመቅ ልናደርግ ነው። እንግዲህ አብራችሁን ሆኖ እዚህ ደግሞ እንትን ብሏል። ማን እንደሆነ መጥቶልኛል። እንግዲህ እግዚአብሔር የላችሁ ቤቴ ራሱ እንደሚመስል እግዚአብሔር። አረ ተረጋጉ ተረጋጉ። መጣው አረ ተረጋጉ። እነዚህ ደግሞ የሰፈራችን ጀግኖች ናቸው ማለት ነው እና ቤተክርስቲያን ደርሶ እየመጡ ነው። ለኔ ደግሞ ቄጠማ ይዘውልኝ መጥተዋል። እንግዲህ እዚህ ጋር ያለችው መሲ፣ ትግስት እንደገና ደግሞ ምናሉ አቤት 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 እንዴት እንደሚስቁ ማለት ነው። እግዚአብሔር ወይኔ አምላኬ ድምጻቸውን አጥፍቻለሁ በነገራችን ላይ ማለት ነው እና እንዳትቀርጭኝ ምናምን እያሉ ነበርና እዚህ ጋር መሲ ራሱ ልትመታኝ መጣለች። ያት ቄጠማ ልሰጥሽ መጥቼ ቆይ አንቺ ትቀርጭኛለሽ ወይ እያለች በጣም ደስ ይል ነበርና እግዚአብሔር የተመሰገነ ይሁን። የአመቱ ሰው ይበለን። እንግዲህ ውድ ቤተሰብን በዚህ መልኩ እየደረሰ ነው። እንግዲህ ዘንድሮ በምን ይሄ ነገር እንደሚከለስ አናውቅም። በስጋ ይሁን በዶሮ ይሁን በባዶ ይሁን ምናውቀው ታሪክ የለም። እንግዲህ በተቻለን መጠን ስጓችን ሰርተናል። ያው እንግዲህ ስጋም ከሌለ ዶሮም ከሌለ ይቀመጥና ምን ይደረግበታል መሰላችሁ? ምን ይሰራበታል? በአንድ ለ2 ወር ይሆናል ይሄ ማለት ነው። አባቴ ልሻል እየቀለሽ ነው እንዴ እንዳትሉኝ ማርያምን። እኔ ዝም ብዬ ስጎ ሰርቼ ቁጭ ብያለሁ። ዶሮ ከባል ነው መሰለኝ አይደለ? እንግዲህ ባልየው ደግሞ ወደ አገልግሎት ሄደዋል። ያምጡ የምናውቀው ታሪክ የለን። እዛ ይሆኑ ይምጡ አይምጡ እንዴት ይሆኑ የምናውቀው ታሪክ የለም። እንግዲህ ሰማዕቱ ሲያቃል እናቴ ኪዳነ ምሕረት የሰውሯ ማርያም እነሱ እንደፈቀዱ እናከብራለን። እንግዲህ ሴት ስትሆኑ በተለይ አቅማችሁን የቻላችሁን ታረጋላችሁ። የቀረው ዝም ትሉታላችሁ። እንዲከድናችሁ ዝም ትሉታላችሁ። አያምርም? መስማም በዚህ ላይ አሁን 1 ዶሮ ቢገባበት በመድኃኒዓለም ምርጥ ነበር። ምን ዋጋ አለው? እየተፋ ነው ገና። እንግዲህ ቁሌታችን እንዲህ ውጭ ላይ እንትን ብለናል። ከዛ በኋላ ደግሞ እዚህ ጋር ዳቦ እየጋገርኩ ነበርና
መጀመሪያ ከውስጥ አነደድኩበት። ከዛ ከውስጥ እንትን አልኩኝ። ትንሽ ሳየው ደግሞ ከውስጥ ይፈልጋልና ለካ ብዙም አይፈልግም ነበር። እኔ ትንሽ አበዛውበት ይመስለኛል። ትንሽዬ ማለት ነው። ነካ አድርጓታል ማለት ታዩታላችሁ ማለት ነው። እና ውድ ቤተሰብ በጣም ነው ደስ የሚለው። በነገራችን ላይ ሙያ ከጎረቤት እማራለሁ መልክ ብቻ ስጠኝ አለቻሉ ልጅቷ ናትና እውነታ ነው በነገራችን ላይ ማለት ነውና ሙያ ባይኖራችሁም ከጎረቤት ትማራላችሁ ማለት ነውና መልክ ይስጠን ፈጣሪ። ሙያም አስፈላጊ ነው በነገራችን ላይ መልክ ብቻ ምንም አይሰራም። እና እንዲህ ብዬ ከዛ በኋላ እንደምታዩት ፏርጌዋለሁኝ አየሁት ማለት ነውና በሁሉም በኩል እንዲህ እንትን አርጌ አየሁ። ሳይ ጊዜ ግን በጣም ቆንጆ ነው። ስለዚህ ማውጣት አለብኝ። እና ስታወጡ ደግሞ ይሄ በቂጡ በኩል ነው መቀመጥ ያለበት እንጂ በዛኛው በኩል እንዳደፉ ማለት ነውና ይሄ አሁን ግልብጥ እንዳታደርጉ። ካወጣችሁ በኋላ ቶሎ ብላችሁ እንደተጋገር አድርጋችሁ ማስቀመጥ ነው ያለባችሁ ማለት ነው። ምክንያቱም ወደ ታች ይጨፈለቃል ማለት ነው። እንዳይጨፈለቅባችሁ ደግሞ በዛኛው በኩል ታረጉታላችሁ። በነገራችን ላይ በጣም ይቅርታ ዝናብ እየዘነበ ስለሆነ ትንሽ ይሄን ሪከርስ አስገባ የዝናብ እንትን አለ ማለት ነውና አሁን እንግዲህ እንደምታዩት በዚህ መልኩ እያየሁት ነበርና ትንሽ የዚህ ጋር ያዝ ያረገች ነገር አለች፣ ግን በጣም ቆንጆ ናት። ከለሩ በምንድነው ምን ሆነ ካላችሁ ጥቁር አዝሙድ ከላይ ብትን ታረጉበታላችሁ። አብሬው አብኩቻለሁኝ። ከዛ ከላይ በኩል ደግሞ እንደዚህ ለድባቡ ጨመርኩበት። ከዛ ደግሞ ትንሽዬ ዘይት እጄን እንትን አርጌ ቀባቀባ አርጌ እንትን አርኩት። ከዛውን እንዲህ አርጋችሁ ስታዩ ከበሰለ እንዲሁ በቃ ጽድት ያለ እንትን ነው የሚወጣላችሁ። ካልሆነ ግን ካልበሰለ ልቅቅ ብሎ የሆነ ይወጣል ከሱ ጋር አብሮ ማለት ነው። የሆነ እንዲህ እንትን አይለቅም ማለት ነውና ከበሰለ ግን እንደዚህ ለቀቅ ያደርጋል። እና እንዴት አያችሁ ሙያዬን ማለት ነውና ሙያ ያው በአካፋ ነው የተሰጠኝ እላችኋለሁኝ። ራስ ማድነቅ ግዴታ ነው። እንግዲህ ራሴን ላድንቅ እንጂ በዚህ አጋጣሚ። ከዛ እሱን ካወጣው በኋላ እንጀራ ጋገር አገባውኝ ማለት ነውና እንጀራዬ ልክ አብሲቱን ጥዬ እንትን ካልኩ በኋላ ያልኳችሁ እነዚህ እየሄድኩ እየመጣው ሰራውኝ። ከዛ በኋላ ደግሞ እንጀራ ይቀረኝ ነበረ። እንጀራዬን ደግሞ ጋገርኩ። ምክንያቱም ያው ትንሽ አሞኛል በነገራችን ላይ ማለት ነውና የሴት ጣጣ ነበረ። ከዛ ትንሽ አሞኝ ነበርና እግዚአብሔር ይመስገን ብቻ እንግዲህ እንደምታዩት በዚህ ሁኔታ ኃይል የለም ማለት ነው። ቀን ላይ ስለሆነ ኃይል የለም ማለት ነውና ያው እንደምንም አድርገን በተወሰነ መንገድ ብዙም ባንጋግር በተወሰነ መንገድ እንጋግራለን ማለት ነውና አብራችሁን ሁኑ። እንዴት አያችሁት? ኑሮ ውድ ነው ይባላል አይደለ? ሰው ግን ሳይበላ አያድርም አይውልም። እንግዲህ አመት በዓል ሳያከብር አይቆይም። በአቅም ልክ ማለት ነውና እንደምታዩት እዚህ ጋር እንዲያርጌ ከዛ በኋላ እንግዲህ እንጀራ ያው ቀረጻ እየቀረጽኩም ያሻፈፍኩም ነው። ይቅርታ አድርጉልኝ እንግዲህ አፎ በሉኝ ውድ ቤተሰቦቼ። በዚህ ሁኔታ እንግዲህ እየጋገርን ነው። በዚህ አጋጣሚ ደግሞ አንድ እህቴ እኔ አንቺ እንትን አልወደውም ምንድነው ኤሌክትሪክ ምጣድሽን አልወደውም ብለሽኛልና ለኔ ጋግሮ እየሰጠኝ ነው። በጣም ነው የምወደው፣ በጣም ነው የማፈቅረው ማለት ነውና የኔ ውድ ምክንያቱም ጋግሮ እስከሰጠኝ ድረስ በጣም ነው ደስ የሚለኝ ማለት ነውና ላንቺ ምናልባት ስላልቀላው እንትን ጥቁር ስላልሆነ አስጠልቶሽ ይሆን ይችላል እናቴ። እኛ ደግሞ እንደ አውጥቶ ስለሰጠን ሰርቶ ስለሰጠን እንግዲህ የሰጠነውን በስነ ስርዓት አውጥቶ ስለሚሰጠን በጣም ነው የምወደው በነገራችን ላይ ማለት ነውና እንደምታዩት አይደለም ማርያም አይዝ ምን አይል በቃ ውሃ ብትሰጡት አውጥቶ ይሰጣችኋል። ደስ የሚል ምጣድ ነው ማለት ነውና በዚህ አጋጣሚ መልእክቴ ድረስሽ እማዬ ዋናው ከበልኩ ሳይሆን እንግዲህ እንትን ከማለቱ ነው ላለው በጣም ነው ደስ የሚለው። ይሄው እንግዲህ እንደምታዩት ፏ አርጎ ነው የሚያወጣው ማለት ነውና እንዳንዴ እያልን ደግሞ መሸ። ከዛ በኋላ ነጋ። ከዛ በኋላ ደግሞ ባልኳው መጣ። እንግዲህ እዚህ ጋር ተሰብስቦ ደግሞ በሬ ሊያርዱ ነው ማለት ነው። እንግዲህ አብራችሁን ሆኖ በሬውን እንግዲህ እያረዱ ነው። እኔም ትንሽ እየቀረስኳቸው ነው። ሌላ ድባብ እንግዲህ ሌላ ጊዜ እናያለን። በተረፈዩ እኔ መድኃኒዓለም ሲታረቅ በጣም ከባድ ነው። እኔ ፈርቻለሁ። በርቀት ነው ቀርጻቸው ወይኔ እንትኑ ላይ ነው የሚያረጉበት እንጂ ይሄ ነገር ቅዱስ ጊዮርጊስ ወይኔ አፉ ላይ ያረጉበት እመቤቴ አፉ ላይ ያረጉበት። ከዛ ላይ አርዶት ነው መድኃኒዓለም ማን ነው የሚያርደው? ወይኔ ፈጣሪ ወይኔ መንግስቱን መሰለ የሚያርደው።
ቅዱስ ጊዮርጊስ ቅዱስ ጊዮርጊስ አልወድም አልወድም። ይሄው እንግዲህ ሀገር አለ ሰው መጥቶ ቤቴ በዚህ ሁኔታ ሆኖ ያኛው ቤቴ ሳላስተካክልላችሁ አለም ምን ሆነሽ ነው እንዳትሉ፣ ዳቦ ተቆርሰዋል እንደምታዩት። በዚህ በኩል እንትን ብሏል እንጂ በዛኛው በኩል ይሄው እንደሚያምር እንትን ብሏል። ትንሽ በዚህ በኩል ትንሽ የነክቶታል። በዚህኛው በኩል እንደምታዩት ነው። ይሄው እንደምታዩት ነው ማለት ነውና ውድ ቤተሰብ ቆጮ ይላችሁ እንደዚህ ሆኖብኛል ማለት ነውና እንዳለ ተቆራርሰዋል። ከዛ ደግሞ እያንዳንዱ ስጋ ነሽ። እኔ ቅርታ አድርጉልኝ ጥሬ ስጋ አልወድም ጥሬ ማለት ነውና እንደምታዩት እዚህ ያረዱ ሰዎች እንግዲህ በላልቶ ምን ብለው ሄደዋል። እኔ ደግሞ አሁን ከጎረቤት ቡና ጠጥቼ ምናምን እጄ ዞሬ ደግሞ ይሄን እቃ ጥቤ አስተካክዬ እንደገና ደግሞ እኔ ራሴ ደግሞ ጎረቤት ልጠራ ነው ወደ ማታ አካባቢ ማለት ነው። ወደ ቤተሰብ ደስ ይላል። መስቀል ነው የሚመስለው በነገራችን ላይ ማለት ነውና መስቀል ይመስላል ድባቡ ምናምን ደስ ይላል። ቅድም በጣም ብዙ ሰዎች ነው የነበረው ማለት ነውና ብቻ እግዚአብሔር ይመስገን ይሄንን አስተካክዬ ምን ብዬ ከዛ በኋላ ቤቴን አሳያችኋለሁኝ ማለት ነው። ቄጠማ ጎዝጉዤ ምናምን እስከዛ ቪዲዮን ላይክ አድርጉት እላችኋለሁ። ወይ መድኃኒዓለም ደስ ይላል ግን እግዚአብሔር ይመስገን ቤታችን ምንም አይልም። ማቱ የፈቀደው አላልኳችሁም? እንግዲህ ዶሮ አልመጣም እንዳልኳችሁ እንግዲህ እዚህ ጋር ስጋውን ገንፈል አድርገን ከዛ አስተካክለን እንግዲህ እዚህ ጋር አልተከለሰም ማለት ነውና በዚህ ሁኔታ ቀይ ወጥ ሰራን ማለት ነውና አይባለን በቃ ደስ ይላል። በነገራችን ላይ ድባቡ በጣም ደስ ይል ነበረ። እንኳን በሰላም አደረሳችሁ አደረሰን። እንግዲህ እግዚአብሔር አምላክ የዛሬ አመት በሰላም በሰና ያድርሰን እላችኋለሁኝና ውድ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት ጥያቄ ካላችሁ ጻፉ። እንግዲህ ይሄ የተንጠለጠለውን ደግሞ $100 ማለት ነውና ይሙላና እንዲወጣ አግዙኝ። ላይክ በማድረግ ቪዲዮችን በማየት አግዙኝ ማለት ነውና እንድመጣ ዋይፋ ሞልቼ